የራሳቸው ትምህርት በተቻለ መጠን እንግዲህ አኬ ገልጾላቸዋል አይደለ? የራሳቸው ትምህርት ነው የተሰበከው። እንደውም ማመስገን ነው የሚጠበቅባቸው። ትናንትና ገብተው ወንድሞቻችን ምንም የተለየ ነገር አላሉም። እኔ እንደውም ሚስ ሪፕሬዘንት ከተደረገ እስቲ ሚስ ሪፕሬዘንት የተደረገውን ያፈርሳሉ ተብሎ ነበር። በቃ ምንም የተለየ ነገር አይደለም፣ እንትና አባት እንዲያለ እንዲያለ የሚሉ ብቻ ቢገጥም ማለት ቢልም ባይልም የተጠቃቀሱ ነገሮች አሉ እንጂ ምንም አኬ ካለው የተለየ ነገር አላሉም። በእርግጥ የራሳቸው መጻሕፍቶችም የሚናገሯቸው ነገሮች ስለሆኑ ማለት ነው። ለምሳሌ እዚህ ጋር እስቲ የሚታይ ከሆነ አሮን ነው። እስኪ ሌስ ብራይትነስ አንዴ እንደዚህ እናድርግና አሁን ፎርሙላ ኦፍ ኮንኮርድ የሚለው መጽሐፋቸው ኦን ደ ፍሪ ዊል ሁለተኛው ሴክሽን ማለት ነው ቁጥር 7 ላይ ምን ብለው ነው የሚያምኑት? ሊትራሊ እኔ ትራንስሌት እያደረኩ እንትን ከምል አማርኛ አድርገ ነው ቀጥታ ብናነበው ይሻላል። አማርኛ እናድርገውና ቀጥታ እናንብበው። ቁጥር 7 ላይ ምን ይላል? ማለትም በመንፈሳዊ እና በመለኮታዊ ነገሮች ውስጥ ያው በስጋዊ ነገሮች ፈቃድ አለው ብለው ያምናሉ፣ ወይም ደግሞ መፍቀድ ይችላል ይሉና ነገር ግን በመንፈሳዊና በመለኮታዊ ነገሮች ውስጥ ያልተወለደ ሰው አእምሮ ይላል። ያልተወለደ ማለት እንግዲህ አስቀድሞ ሪጀነሬት ያላደረገ ሰው አእምሮ፣ ልብና ፈቃድ ምንም ነገር በመስራት በራሱ ተፈጥሯዊ ኃይል ለመረዳት፣ ለማመን፣ ለመቀበል፣ ለማሰብ፣ ለመጀመር፣ ለመተግበር፣ ለማድረግ፣ ለመስራት ወይም ለመተባበር ፈጽሞ አይችልም ይላሉ። ቶታሊ ዴድ ስለሆነ የሞተ ስለሆነ በመንፈሳዊ ነገር ላይ ምንም ማድረግ ማለት ሪጀነሬት ያላደረገ ዳግም ያልተወለደ ሰው ፈቃድም ማመንም መረዳትም መቀበልም መጀመርም መተግበርም በጭራሽ አይችልም ይልና ነገር ግን ለበጎና ለብልሹ ነገር ሙሉ በሙሉ ሞቷል ይላል። ለበጎ የሆኑ ነገሮች ቶታሊ ዲፕራይቭ የሞተ ነው። ስለዚህ ከውድቀት ጀምሮ ከመወለዱ በፊት ማለት ነው በሰው ተፈጥሮ ውስጥ ለእግዚአብሔር ጸጋ ራሱን ለማዘጋጀት ወይም የተሰጠውን ጸጋ ለመቀበል ወይም ለራሱ ለማድረግ ወይም ለእርሱ ለማድረግ ወይም ለመስማማት ወይም በራሱ ኃይል እንደራሱ ሙሉ በሙሉ ወይም በግማሽ ወይም በማንኛውም በጣም በትንሹ ወይም ደግሞ በማይረባ ክፍል ውስጥ ለመረዳት፣ ለማድረግ፣ ለመስራት ወይም ለመስማማት የሚችልበት ምንም ነገር የለም። ምንም ነገር የለም። ምንም ለመስማማት ለማመን የሚችልበት ለመቀበል የሚችልበት ምንም አይነት ፈቃድ የለውም ማለት ምንም አይነት ፈቃድ የለውም ቶታሊ። ስለዚህ የቅድሙ ስዕል አይታችሁታል። እግዚአብሔር ጸጋውን ሲሰጥ እጁን ዘርግቶ ሲቀበል የሚባለው ነገር በጭራሽ የለም። ለመቀበል ራሱ የሚችልበት ነገር በጭራሽ የለም ነው። ይሄ ሊትራሊ በእስልምናው ቀድር ይባላል። በነገራችን ላይ በእስልምናው የቀድር ትምህርት የሚባል አላቸው። እኔ ከዛ የተለየ ትምህርት ነው ብዬ አላስብም። አሁን ይሄ ኦፌንድ ለማድረግ ምናምን አይደለም። ፕሪደስትን ወይም ደግሞ አስቀድሞ የሚድኑትም የማይድኑትንም ወስኖባቸዋል የሚለው ትምህርታቸው ቀድር የሚባል ትምህርት አላቸው። የሚያስተምሩት በቃ ከዚህ የተለየ ትምህርት አይደለም። ማንኛውም ሕፃንም ሆነ ትልቅ በቃ ወይም ትድናለህ ወይም አትድንም ተብሎ ተወስኖበታል። ምንም ከዛ ከተወሰነበት ነገር ምንም ፍንክች አይልም የሚል አይነት ትምህርት ማለት ነው። በማኒኬኒዝም ወይም የማኒ ተከታዮች ደግሞ ይሄ ፌት የሚሉትን ማለት ነው። ፌት ይሄ ምንድነው የሚባለው? የሆነ እጣፈንታ እንደሚባለው አይነት ነገር ትምህርት ማለት ነው አይደል? እጣፈንታ የሚሉትን አይነት ትምህርት ቶታሊ የሞተ ስለሆነ በቃ የተወሰነብን ነገር ነው ብቻ ማድረግ የምችለው ከዛ የተለየ ምንም ልታደርግ አትችልም የሚለውን ትምህርት የሚያስተምሩ ማኒኬኒዝም ትምህርት ነው ማለት ነው። እና ቱ ዘ ኤክስትሪም ሲሄድ እነ ሉተር ምን አይነት ነገሮች ነው የሚያነሱት? ሙሉ አባቶች ይሄንን ትምህርት ተቃውመው ጽፈዋል። ሙሉ አባቶች ይሄንን ካልቪንም ሉተርም በሚገባ ያውቁታል። በነገራችን ላይ ካልቪንም ሉተርም ይሄንን ትምህርት ተቃውመው አባቶች እንዳስተማሩ ያውቃሉ። ግን ምን ብለው ይናገራሉ? ሁሉም ግን ተሳስተዋል የሚል አይነት ትምህርት ይናገራሉ። አሁን ማርቲን ሉተር ኦን ዘ ቦንዴጅ ኦፍ ዊል መጽሐፉ ምን ብሎ ይናገራል? ስለዚህ ፍሪ ዊል አለው። ቢያንስ ሰው
እንዲህ አዎ ወድቋል ሞቷል ቢባልም እንኳን ነገር ግን ቶታሊ እንደው እግዚአብሔር ሲጠራው መስማት የማይችል ማመን እስከማይችልበት ወይም ነፃ ፈቃዱ ቶታሊ ሞቶ ምንም ማድረግ የማይችልበት ደረጃ ላይ ወድቋል የሚል ግን በጭራሽ ትምህርት የላቸው። ስለዚህ ምን ይላል ሉተር? እንዲህ ይላቸዋል አባቶችን ማለት ነው። ፎር ዛት ስታንድስ ኦንሊ ኢን ኢንስኔሪንግ ዘ አውቶሪቲ ኦፍ ዘ ፋዘርስ ይላል። አባቶች ሁሉ የተናገሩትን ነገር የአባቶች አውቶሪቲ እንደተናገረው ይልና ዴርፎር ኢት ኢዝ ቱ ቢ አካውንትድ ናውት ይላል። በቃ የእነሱ ሁሉ ንግግራቸው ምናምን ዜሮ ነው ብሎ ይናገርና and those status which have been wrongly enacted as all have been that are not according to the words of God ማለት ነው። ሁሉም ተናግረውታል ግን ከእግዚአብሔር ቃል ውጪ የሆነ ንግግር ስለሆነ የተናገሩት are to be burnt asunder and cast away ይላል። የነሱ ንግግር የነሱ ትምህርታቸው ሁሉ ልናስወግደው ወይም ደግሞ እንደ ዜሮ ልንቆጥረው ይገባል ብሎ ማርቲን ሉተር on the bondage of will ስለ አባቶች የተናገሩትን እንዲህ ብሎ ይናገራል። ካልቪንም በተመሳሳይ መንገድ ኢንስቲትዩትስ ኦፍ ዘ ክርስቲያን ሪሊጅን ገጽ 235 ላይ ምን ብሎ ይናገራል? ለአራተኛው ሴክሽን among the ecclesiastical writers though there has not been one who would not acknowledge both that human reason is grievously wounded by sin and that the will is very much embraced by corrupt affections, yet many of them have followed the philosophers far beyond what is right ይላል። ትክክል አባቶች ሁሉ ምን ብለው ይናገራሉ ይላል? አዎ ኮራፕት ሆኗል ኔቸራችን ብለው ያምናሉ። ግን ሁሉም አባቶች ደግሞ በተመሳሳይ መንገድ ምን ብለው ያምናሉ? ፍሪ ዊሉ ግን ወይም ደግሞ ነፃ ፈቃዱ ግን ቶታሊ ዲፕራይቭ አድርጎ መምረጥ የማይችልበት ደረጃ ላይ አልደረሰም ብለው ያምናሉ ይልና ግን ይሄንን በፊሎሶፈርስ ተጽዕኖ ወድቀው ነው ፈላስፋዎችን ምንድነው ከፈላስፋዎች ጋር ላለመጣላት ፈርተው እንጂ ትክክለኛ እምነት ወይም የመጽሐፍ ቅዱስ ትምህርት ሆኖ አይደለም ብሎ በድፍረት ሲናገር ትመለከቱታላችሁ። ኦኬ ከመናፍቃን የመጣውን ትምህርት ሁሉም አባቶች ተቃውሞ ጽፈውበት ኦኬ ከፈላስፎች የመጣ ትምህርት ነው። ይህን ያክል ደፋሮች ናቸው። ባይዘው በአባቶች እንዲህ ብለው ነው የሚናገሩት። ካልቪንም ሉተርም እና ይሄንን የአባቶች ኮንሰንሰስ ያለውን ትምህርት እነዚህ በኋላ ላይ ነበረው ትምህርት ነው አይደለም። እንደውም የሱ ሴርሞን በጣም የታወቀ ሴርሞን አለ። ሴርሞን ስንት መሰላችሁ? 169 አይ ቲንክ አልተሳሳትኩ። ያ ሴርሞን 169 ላይ አውግስቲን በጣም የምትታወቀ ኮቴሽን አለው ስለ ፍሪ ዊል እና ግሬስ ኦፍ ጋድ ማለት ነው። የእግዚአብሔር ፈቃድና ፍሪ ዊል ሲናገር እንዲህ ብሎ ይናገራል። ገጽ 231 በት ጋድ ሜድ ዩ ዊዝአውት ዩ እግዚአብሔር ትክክል ነው ሲፈጥራችሁ ያለ እናንተ ነው የፈጠራችሁ። ያለ እናንተ ሲል ያለ እናንተ ፈቃድ ማለት ነው። እዛው ቀጥለው you did not after all give any consent to God making you ምክንያቱም እግዚአብሔር እናንተ እንዲፈጥራችሁ ፈቃድ አልሰጣችሁት ወይም ፈቃድ ሰጣችሁት አይደለም የፈጠራችሁ ይላል። how were you to consent if you did not yet exist ይላል። እንዴትስ እናንተ ካልነበራችሁ ወይም ኤግዚስት ካላረጋችሁስ እንዴት አድርጋችሁ ፈቃድ ሊኖራችሁ ይችላል ብሎ ይናገራል። ዘን ይቀጥልና so while he made you without you he doesn't justify you without you ይላል። ያለ እናንተ ቢፈጥራችሁም ያለ እናንተ ፈቃድ ግን አያድናችሁም። በቃ ዛቲስ የታወቀ የአውግስቲን ኮቴሽን ያለ እናንተ ፈቃድ ብትፈጠሩም ያለ እናንተ ፈቃድ ግን ጀስቲፋይ አትሆኑም፣ አትጸድቁም፣ አትድኑም ይላል። ምን ማለት ነው? so he made you without your knowing it he justifies you with your willing consent to it ይላል። ያለ እናንተ ፈቃድ ያለ እናንተ ዕውቀት
ፈጥሯችኋል ኤግዚስት ስላላረጋችሁ። ነገር ግን ያለ እናንተ ፍላጎትና ያለ እናንተ ፈቃድ ግን ምን አይላችሁም ነው ጀስቲፋይ አያረጋችሁም። ይሄ የታወቀ ኮቴሽን። በኋላ ላይ የፔላጊየስ ኮንትሮቨርሲ ሲመጣ ግን አውቶማቲካሊ ትምህርቱ ሺፍት አድርጓል የአውግስቲን። ከዚህ አንጻር የሚታይ ነው። ከራሳቸው ከፕሮቴስታንት ስኮላርስ የአባቶች ኮንሰንሰስ በዚህ ትምህርት ፍሪ ዊል ቶታሊ ዲፕራይቭ አድርጎ እግዚአብሔር ያለ ነፃ ፈቃዱ አስቀድሞ ወልዶ ነው የሚያድነው የሚለውን ትምህርት በራሳቸው በፕሮቴስታንት ስኮላሮች ራሱ የታመነ ትምህርት ነው። የአባቶች ኮንሰንሰስ ያለበት ትምህርት እንደሆነ ጄኤንዲ ኬሊ ታውቁታላችሁ። በጣም የታወቀ የፕሮቴስታንት ስኮላርስ ነው እና ኤርሊ ክርስቲያን ዶክትሪን የሚል መጽሐፍ አለው። እዛ መጽሐፉ ላይ ፔጅ 349 ምን ብሎ ይናገራል? The Greek fathers with their insistence that man's free will remains intact and is the root of actual sinning ይላል። ኦኬ አዎ ዲፕራይቭ አድርጓል፣ በአዳም ሁሉም ጎስቁሏል። ነገር ግን ምን ይላሉ? ፍሪ ዊሉ ግን ኦፍ ኮርስ ቶታሊ ዳሜጅ ሆኖ ማሰብ መቀበል እስከሚችልበት ደረጃ የወደቀ አይደለም ብለው ይናገራሉ። እንደውም እዛው ኔክስት ፔጅ ገጽ 352 ላይ ምን ይላል? ሁሉም አግሪ የሚያደርጉበት ትምህርታቸው ነው ብሎ ሲናገር which they were all agreed ኦኬ በደንብ እዩ which they all agreed was that man's will remains free. We are responsible for our acts. This was a vital article in their anti-Manichaean propaganda. ኦኬ በአንቲ የማኒ ጸረ ማኒ በሆነ ጽሁፎቻቸው ሁሉ ኮንሰንሰስ ባለው በምልአት እንደሚያምኑት ፍሪ ዊሉ አለው እና ደግሞ ፍሪ ዊል ከሌለው ራሱ እንዴት ሪስፖንሲብል ሊሆን ይችላል? ማለት እግዚአብሔር ራሱ እንዴት ሊፈርድበት ይችላል? ያለ እርሱ ፈቃድ በጎ ማድረግ የሚሰጠው ከሆነ ሪጀነሬሽኑም ራሱ የሚሰጠው ከሆነ ሁሉም ነገር ከእግዚአብሔር ብቻ ከሆነ እሱ ምንም ማድረግ የማይችል ከሆነ አንዱ ከአንዱ ጀጅ ለማድረግ ራሱ እግዚአብሔር እንዴት ይችላል? ኦኬ የማኒዎች ትምህርት ስለሆነ ማለት ቶታሊ የሞተ ስለሆነ እግዚአብሔር በቃ ጥሩም መጥፎም እንዲያደርግ የሚያደርገው እግዚአብሔር ራሱ ነው የሚል አይነት ትምህርት ስለነበራቸው ማለት። ስለዚህ ምን አለ? የእነሱን ትምህርት እንትን ሰው ፈቃዱ ከሌለው እንዴት አድርጎ ራሱ ሽልማት ወይም ደግሞ ፍርድ ጀጅመንት ሊቀበል ይችላል ብለው ቃል በቃል አባቶች በምልአት ይናገራሉ። ይሄ የፕሮቴስታንት ስኮላር ነው፣ ጄኤንድ ኬሊ ማለት ነው። ሌላኛው ስኮላር ጃሮስላቭ ፔሊካን ይባላል። የሉትራን ስኮላር ነው። በነገራችን ላይ የሉትራን ስኮላር ነበረ፣ ግን አት ዘ ኤንድ ኦፍ ሂዝ ላይፍ ወደ ክርስትና ወደ ኦርቶዶክስ የመጣ ሰው ነው። ጃሮስላቭ ፔሊካን የሚባለው ማለት ነው። ግን ይህንን መጽሐፉ የጻፈው ሉትራን እያለ የጻፈው መጽሐፉ ነው። ምን ይላል? ዘ ክርስቲያን ትራዲሽን የሚል መጽሐፍ አለ። ዘ ክርስቲያን ትራዲሽን በሚለው መጽሐፉ ሂስቶሪ ኦፍ ዘ ዲቨሎፕመንት ኦፍ ዶክትሪን የሚል ይሄ ዴቨሎፕመንት ኦፍ ዶክትሪን የሚባል ትምህርት አላቸው ፕሮቴስታንቶች። ያንን እንዴት ዲቨሎፕ እንዳደረገ ሲናገር በሚናገርበት ክፍሉ ማለት ነው ገጽ 283 ላይ እንዲህ ብሎ ይናገራል። ስምዖን መሰሪ የሚባለውን ታውቁታላችሁ በቤተ ክርስቲያናችን እና እሱም ይሄ ፌት የሚባለውን የሆነ ሁሉም ቶታሊ ዲፕራይቭ ያደረገ ስለሆነ ኃጢአት ያለበት ስለሆነ እግዚአብሔር የወደደውን መልካም እንዲሰራ ምናምን ያደርገዋል አይነት ነገር ትምህርት አለው። ወይም ደግሞ ይሄ ፌት የሚባለው ትምህርት ማለት ነው የግኖስቲሲዝም ትምህርት ነው እና ያንን ሪፊት አድርጎ ሁሉም አባቶች የሰው ልጅ ነፃ ፈቃድ አለው፣ ያለ ነፃ ፈቃዱ ጀጅመንት ኤንድ ሪዋርድ ራሱ ሊቀበል አይችልም ብለው ጽፏል ይላል። እንዲህ ብለው ይናገራሉ። እንግዲህ ሪስፖንስ ለዚህ ፌት ለሚለው ትምህርት ወይም ደግሞ ሰው ምንም ማድረግ አይችልም እግዚአብሔር የወሰነበትን ወይም ደግሞ ካዳነውም ይድናል ካላዳነው ደግሞ አይድንም የሚለውን ትምህርት ሲቃወሙ ምን ይላል? the response of the anti-gnostic fathers was to deny the inevitability of sin and to insist that God sets before man good and evil. እግዚአብሔር በሰው ልጅ ላይ እንዲመርጥ ፈቃዱ ከመሆኑ የተነሳ በመጽሐፍ ቅዱስ ላይ I set before you before man ማለት ነው good and evil
መልካሙንና ክፉን አስቀምጫለሁ እንደ ዘዳግም ምዕራፍ 30 ከቁጥር 15 እንደሚናገረው ማለት ነው። ላይፍ ኤንድ ዴዝ ህይወትና ሞትም ይኸው ከፊትህ አለ ብሎ እግዚአብሔር ተናግሯል። ዘን ይቀጥላል the entire order of discipline exhorts ይላል። ስለዚህ እግዚአብሔር ይጠራል ሰው ወዶ በገዛ ፈቃዱ ማለት ነው መልካሙን ወይም ደግሞ መልካም ነገርን ወይም ደግሞ ክፋትን ይመርጣል ያደርጋል። this could not be so if man were not free መልካሙም አለ ክፉም አለ ህይወትም አለ ሞትም አለ ብሎ ለእግዚአብሔር በሰው ፊት አስቀምጫለሁ ብሎ መናገሩ ምንም መምረጥ ለማይችልና ፈቃድ ለሌለው ሰው እንዲህ ብሎ እየተናገረ ከሆነ እግዚአብሔር ይላሉ አንቲ ግኖስቲክ ፋዘርስ ማለት ነው። ጸረ ግኖስቲክ አባቶች በሙሉ ምን ብለው ይናገራል? ኦኬ ስለዚህ እግዚአብሔር መልካሙንና ክፉን ህይወትና ሞትን ካንተ ፊት አስቀምጫለሁ ብሎ ምንም ማድረግ ለማይችል ሰው ከተናገረ ሴንስለስ የሆነ ጉዳይ ነው፣ ሴንስ የማይሰጥ ነገር ነው ብለው ይናገሩና endowed with a will capable of obedience and resistance እግዚአብሔር መቀበልም ሪጀክትም ማድረግ የሚችልን ፈቃድ በሰው ልጅ ላይ ሰጥቷል ማለት if men were subject to the bondage of evil it would be unjust of God to base reward and punishment on human conduct እግዚአብሔር bondage of evil ውስጥ ከሆነ bondage of will ብሎ ጽፎ የለም ዊሉ ቦንድ ውስጥ ሆኖ ኢቭል ብቻ ማድረግ የሆነ መልካም መምረጥ የማይችልበት ስቴት ውስጥ ቶታሊ ሞቶ ከሆነ it is unjust for God ለእግዚአብሔር ፍትሃዊነት አይደለም። ምን ብሎ መፍረድ? አንተ ድህነትን ስላላገኝ ወይም ደግሞ ስላልታዘዝክ ብሎ መፍረድ፣ አንተ ደግሞ ስለታዘዝክ ስላመንክ ብሎ አለመፍረድ መሸለም ለእግዚአብሔር አንጀስት ነው። ምክንያቱም ሲምልታንስሊ ዝም ብሎ ሰው ቶታሊ ሞቶ እግዚአብሔር የሚፈልገውን አንስቶ አድኖ ከሆነ ያኛውን ለምን አልዳንክ ብሎ መፍረዱ አንጀስት ነው። በቃ ፍትሃዊነት የእግዚአብሔር ፍትሃዊነትን የሚያጓድል ነው ብለው አባቶች መስክረዋል። አሁን እያየን ያለ ነው ፕሮቴስታንት ስኮላርስ በቃ የአባቶች ኮንሰንሰስ ያለበት ትምህርት ነው። ቶታሊ እንደው ፈቃድ የለውም የሚል ትምህርት በአባቶች የማይታወቅ እንደሆነ ፕሮቴስታንት ስኮላሮች ራሳቸው ያመኑበት እንትን ነው ማለት ነው፣ ትምህርት ነው። ምናልባት ሰዓት በጣም እንዳልወስድ አሁን የሆኑ ኮቴሽኖች እንዴ አንተ ሾረረን የሆኑ ኮቴሽኖች ተለቀው ነበረ። እነሱን አይተን ለነሱ ብቻ ምን ያክል ትክክል እንዳልሆኑ የምታነሳውን ሀሳብ እንትን በልና አንተሽ እስኪመለስ ጀለስ ለምን ዲስኮኔክት እንደሚያደርግ ኔትወርኩ ይሁን አላውቅም። እኔ ቀጥል፣ የምታነሳውን ቀጥል። እሺ በመጽሐፍ ቅዱስ የተወሰኑ ሀሳቦችን ላንሳና አንተሽ የሚመጣ ከሆነ ካልሆነ ግን የተነሱ ሀሳቦች ዝም ብዬ አንስቼላችሁ መልሱን ሰጥቼ ወደ ወንድሞች እናልፋለን። እንግዲህ እግዚአብሔር የምር ሰዎችን ወይም ደግሞ ፍጥረቶችን ምንም መፍቀድ የማይችሉ ነፃ ፈቃዳቸው ምንም የሞተ መንቀሳቀስ የማይችል እንደው ክፋትን ብቻ ማድረግ የሚችል እግዚአብሔር ሲጠራው መስማት የማይችል እግዚአብሔርን መቀበል የማይችልበት ደረጃ ላይ ደርሶ ከሆነ በሮሜ መልእክት ሐዋርያ ቅዱስ ጳውሎስ እንዲህ ብሎ ይናገራል። ምን ብሎ ይናገራል? እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው የሚቻለው በእርሱ ዘንድ ግልጽ ነውና ይላል። ኦኬ በደንብ እዩ። እግዚአብሔር ስለገለጣቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጽ ነውና ይልና የማይታየው ባህሪ እሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ስለዚህ አለ። በደንብ እዩ። እግዚአብሔር ዓለም ከመፈጠሩ ጀምሮ የማይታየውን ባህሪው አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆና ግልጥ ሆኖ ይታያል ይላል። በፍጥረት ራሱ የእግዚአብሔር ህላዌ የእግዚአብሔር መኖር ይታወቃል፣ ማወቅ ይችላሉ ሰዎች ብሎ ሐዋርያ ቅዱስ ጳውሎስ እየተናገረው፣ ይህም ከፍጥረት መፈጠር ጀምሮ እስካሁን ግልጽ ሆኖ የሚታይ የእግዚአብሔር ህላዌው ሰው መረዳት ማወቅ ይችላል ብሎ ሐዋርያ ቅዱስ ጳውሎስ ይናገራል። ስለዚህም ይልና እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ ይላል። ኦኬ ቀደም ያነበብነውን የነሱ ቦንድ እንትን ፎርሙላ ኦፍ ኮንኮርድ ሰምታችሁታል። ማወቅም ማመንም መቀበልም
ምንም አይችልም ብለው ነበር የተናገሩት። ሐዋርያ ቅዱስ ጳውሎስ ደግሞ የማይታየው ባህሪ አምላክ በፍጥረቱ ራሱ ተገልጦ ይኖራል እና እግዚአብሔር መሆኑን እያወቁ እንደ እግዚአብሔርነቱ መጠን ግን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ ይላል። በቃ ይኸው አምላክነቱ ተገልጧል፣ በፍጥረት ራሱ የተገለጠ ነው። እርሱን እያወቁ አምላክነቱን ሳያከብሩ ሳያመሰግኑ ስለቀሩ እግዚአብሔር ሲፈርድባቸው ምክንያት ራሱ የላቸውም ማለት። በእነሱ አካሄድ ከሄድንስ ምክንያት አላቸው የላቸውም? አላቸው። በቃ ስላልተመረጡና ጸጋው ስላልሰጣቸው ነው። ጸጋው ሳይሰጣቸው ምንም ማድረግ ስለማይችለው። እዚህ ጋር ግን በፍጥረቱ ራሱ እግዚአብሔር የታወቀ ነው። ነገር ግን በአሳባቸው ከንቱ ሆኑ፣ የማያስተውሉም ልባቸውም የማያስተውለውም ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮች ሆኑ እያለ ይገልጻል። ስለዚህ አያች እግዚአብሔርን አላውቅም ስትል በቃ ለአለማወቅ ይተውሃል እንጂ አያግዝም፣ አይረዳህም። ኦፍኮርስ ፎር ዛት ማተር። ስለዚህ ለአለማወቅ በወደድክ መጠን ኦፍኮርስ ለአለማወቅ ወይም ደግሞ ለእልህኛ ልብ ሲተው ኦፍኮርስ በዛ በስህተት እየቀጠልክ ወደ ጥልቁ ትወርዳለህ ማለት ነው። ወደ አመፃ እየቀጠልክ ትሄዳለህ። እግዚአብሔርን ለማወቅ ስትሞክር ጥቂት ስትሞክር ግን እግዚአብሔር ደግሞ ጸጋውን እያበዛ እየገለጠ ይኖራል። ሐዋርያ ቅዱስ ጳውሎስ አሕዛብ ራሱ እንኳን በልባቸው የተጻፈ ሕግ አለ፣ ለእሱ ሕግ በመገዛታቸው ተገዝተው ከሆነ እግዚአብሔር አምላክ አይፈርድባቸውም ብለው በግልጽ ይናገራል። እዛው ሮሜ ምዕራፍ 2 ላይ ሲናገር ማለት ነው ምን ብሎ ይናገራል? ለአመፃ በሚታዘዙት እንጂ ለእውነት በማይታዘዙና በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸው ያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል፣ አስቀድሞ በአይሁዳዊ ደግሞም በግሪክ ሰው ይልና ነገር ግን በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል፣ አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ብሎ ይናገራል። እግዚአብሔር ለሰው ፊት አያዳላምና እግዚአብሔር አሁን በእነዚህ ሰዎች አስተምረው ለሰው ፊት ያደላል አያደላም? ያደላል። የሆነ ጋዲን መርጦ መኩ አይመርጠውም። ምንድነው ምክንያቱ? ምንድነው? ምንም ምክንያት። በቃ እንደው ወደደ፣ ጋዲን ወደደው፣ መኩን አልወደደው። በቃ ይሄ ነው። ፊታቸውን አይቶ አያዳላም የተባለው እግዚአብሔር ግን ጋዲን መርጦ መኩን ግን ላይመርጥ ይችላል። ምክንያት ሳይኖሩ በቃ ኃይሉን ስልጣኑን ለማሳየት ሲባል ማለት። እግዚአብሔር ግን ምንድነው? አመፀኛ አይደለም በነገራችን ላይ እና ደግሞ ለሰው ፊት ደግሞ የሚያደላ አምላክ አይደለም። ስለዚህ ለሰው ፊት የማያደላው አምላክ እንዴት ነው ከተባለ ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና ሕግ ሳይሰጣቸው አሕዛብ ኦኬ ኃጢአትን እየሰሩ ለተፈጥሮ ሕጋቸው የማይገዙ ከሆነ በዛ ሕግ ይፈረዳሉ፣ ይጠፋሉል። ሕግም ሳላቸው ኃጢአትን ያደረጉ ሁሉ በሕግ ይፈረድባቸው። አይሁዶች ደግሞ ሕግ ተሰጥቷቸዋል። በተሰጣቸው ሕግ ደግሞ የማይመሩና እግዚአብሔር የማይከተሉ ከሆነ ምን አለ? ኦፍኮርስ ይጠፋሉ አለ። በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና። ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ ይላል። ማድረግ የሚችሉ ናቸው የማይችሉ ናቸው? እነዚህ አሁን ማለት ሕግ ያልተሰጣቸው እነዚህ አሕዛብ በባህሪያቸው የተሰጣቸውን ሕግ ራሱ ማድረግ ይችላሉ አይችሉም? ይችላሉ። የተሰጣቸውን በባህሪያቸው ያለውን ሕግ ትእዛዝ ሲያደርጉ እነዚያ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸውና እነርሱ ሕሊናቸው ሲመሰክርላቸው ሐሳባቸው እርስ በርሳቸው ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን ሕግ ስራ ያሳያሉ። ሐዋርያ ቅዱስ ጳውሎስ አሕዛብ ራሱ በባህሪያቸው ሰው በመሆኑ ራሱ በባህሪው ራሱ ሕግ አለው። ለዛ ሕጉ ራሱ ከታዘዘና ከተገዛ ኦፍኮርስ ለምን እግዚአብሔር ይፈርድበታል? በዛ ሕጉ እግዚአብሔር አምላክ ይፈርድበታል። ኦኬ ሕጉ ሕሊናው እየከሰሰው ምክንያት እየሰጠው ለዛ ምክንያቱ እየታዘዘ በሚጓዝበት ጊዜ እግዚአብሔር ያንን ሕጉ በባህሪው ያስቀመጠለትን ሕግ ስለተቀበለና ስለታዘዘ አይፈርድበትም። አንተ ግን ሕግ እያለ አይሁዳውያን ማለት ነው ሕግ ተሰጥቷችሁ ሕጉን አንታዘዝም እምቢ ብትሉ ግን ያው በዛ ሕግ ደግሞ እናንተ ይፈረድባችኋል ብሎ እግዚአብሔር ይናገራል። ስለዚህ አሕዛብም ሕዝብም ራሱ
ህግ ተሰጥቷቸው መታዘዝ ራሱ ይችላሉ ማለት መታዘዝ የሚችሉበት የባህሪያዊ ህግ አለ። አይሁዶቹ ደግሞ ለተሰጣቸው ህግ ራሱ መታዘዝም ይችላሉ። ኦኬ ታዘዙኝ የሚላቸው መታዘዝ ሳይችሉ እንደው እግዚአብሔር ለወቱ ስብሐትና ድራማ እየሰራ ሁላ የሚያስመስል ንግግር ማለት ታዘዙ ትእዛዜን ጠብቁ ሲል በቃ መጠበቅ የማይችሉ ሰዎችን ትእዛዜን ጠብቁ እያለ እየነገራቸው ነው የሚያስብል ትምህርት ማለት ነው። ከዛ አንጻር የሚታይ ነው። አይ ቲንክ አንትሽ መጥቷል። ሰዓት እንዳልወስድ መጽሐፍ ቅዱስና ሌሎች አባቶች ወንድሞች በስፋት ይሄዱበታል። እዚህ ጋር ግን እንደው ይህንን ትምህርት ይደግፋሉ ተብለው የተጠቀሱ አባቶች አሉ እና እነሱን የተወሰነ እስቲ የእነሱን ትምህርት ይደግፋሉ። አተልቅ አንትሽ አይታይም በትልቁ ያንዴ እግዚአብሔር ብቻ ነው nothing can receive it save the free will መዳኑን ደግሞ ካለ ነፃ ፈቃድ በስተቀር በምንም ልንቀበለው አንችልም። who said so? በርናርድ said so። ማን ያለው? ቤርናርድ። አይ ያለ ነፃ ፈቃድ እንዲሁ ነው ያድናል ተብሎ የተጠቀሰው አባት ማለት ነው። እንቀጥል። እዚህ ጋር ያለችውን ላንብባ። according free will is said to cooperate with the grace with work salvation። ስለዚህ salvation with free will cooperate ሲያደርጉ salvation attain ይደረጋል። ኦኬ free will ካለ ጸጋ እግዚአብሔር ካለ በጸጋ በነፃ ፈቃዳችን ተጠቅሞ እግዚአብሔር አምላክ ደግሞ መዳኑን ይሰራብናል፣ እኛ ላይ ይሰራል ማለት ኦኬ። author of the salvation God ነው፣ ትክክል ነው። መዳንን ሰጪ የመዳን ጀማሪ እግዚአብሔር ነው፣ ትክክል ነው። ግን እግዚአብሔር እንዲሰራብንና እንድንቀበለው የሚያደርገን ግን ነፃ ፈቃዳችን ነው። በርናንድ እንዲህ ብሎ ይናገራል። ኦኬ ዊዛውት ፍሪ ዊል የሚገኝ አቴን የሚደረግ ሳሊቬሽን በጭራሽ ሊኖር አይችልም። እሺ ዘ ኔክስት ፔጅ አንዴ። አይ ነው በጣም ብዙ ሰዓት እየወሰድኩ እንደሆነ ይገባኛል። 2 ፔጅ ነች። እችን ልናገርና እጨርሳለሁ። እሺ አዎ ጆን ክሪሶስቶም ሆሚሊ ኦን ጀነሲስ 7 ሆሚሊ 24 እና ከዛ ደግሞ የፊልጵስዩስ መልእክቱ ሴርሞን 8 ላይ 2 ነው የተጠቀሱት። ባይዘ ጄኔሲስ 7 ምንድነው የሚለው እዚሁ ራሱ ዝም ብላችሁ የተጠቀሰውን ብታነቡት ራሱ ዊዝአውት ፍሪ ዊል ያለ ነፃ ፈቃዱ የሚል ጭራሽ የለውም። እስቲ እናንብበው ትንሽ ራቅ አድርገው። ኢት ኢዝ ኢምፖሲብል ትንሽ እስቲ በጣም ብለርድ ሆኗል ወይ አንብበው እስኪ አንተ። ኧረ ትልቁ ላይ ነህ፣ ትልቁ ላይማ ነህ። ይታያል እኮ አሁን የሆነ ብዥ እንትን ነገር ስለሚል ብዬ ነው። እሺ ምን ይላል መሰላችሁ? ኢት ኢዝ ኢምፖሲብል ፎር አስ በቃ ባጭሩ ምን ይላል መሰላችሁ? መልካም ነገር ያለ እግዚአብሔር ጸጋ በራሳችን ልናደርግ አንችልም ነው የሚለው። ይሄ የእኛ ትምህርት አይደለም እንዴ? እኛ በራሳችን ያለ እግዚአብሔር ጸጋ እንዲሁ ዝም ብለን ነው የምንሰራው ብለናል እንዴ ይባላል? እንደዛ የሚል ክርስቲያን አለ እንዴ? ጭራሽ የለም እኮ። ያለ እግዚአብሔር ጸጋማ አንሰራም። ግን እግዚአብሔር ጸጋው እንዲሰጠን እኛው ደግሞ ነፃ ፈቃድ ሊኖረን ኦኬ ፈቃዳችን ልንሰጥ ይገባላልን እንጂ ያለ ጸጋ እግዚአብሔር እኛ ራሳችን ይሄ የአጌንስት ፔላጊያኒዝም ነው። ፔላጌስ ነው ጸጋ አያስፈልግም እንደው ሰው ሰርቶ ጥሮ ግሮ ማግኘት ይችላል መዳን የሚለው ይሄ እኛ ትምህርት አይደለም፣ የተወገዘ ትምህርት ነው። የጸጋ እግዚአብሔር በግድ በጣም ያስፈልጋል ብለን እናምናለን። ሁለተኛ የተጠቀሰው ግን ፊልጵስዩስ መልእክት ይሄ ምዕራፍ 2 ከቁጥር 13 ላይ ነው። ሲሰራ እግዚአብሔር የሚሰራውም የሚጀምረውም እሱ ራሱ ነው የሚለው ጥቅስ አንስተው ይኸው በቃ ኢኒሼት የሚያደርገውም እሱን ማለት ጋድ ጊቭስ አስ ቦዝ ምን ይላል the readiness and the efficacy to act ይላል። ኦኬ ለመጀመርም ለመስራትም እግዚአብሔር አምላክ ይሰጠናል ብሎ ሐዋርያ ቅዱስ ጳውሎስ የጠቀሰው ክፍል ነው። ቅዱስ ዮሐንስ አፈወርቅ የሚጠቅሰው ማለት ይህ ክፍል የሐዋርያ ቅዱስ ጳውሎስ ጥቅስ ነው። ግን ቅዱስ ዮሐንስ አፈወርቅ እንዴት ነው የሚፈታው ነው? እንዴት ይፈታዋል? ኦኬ ሌትስ ሲ። ቅዱስ ዮሐንስ አፈወርቅ ያለ ነፃ ፈቃዳችን እንዲሁ እንድናለን እያለ ነው። ይኸው
ትልቁ ላይ አድርገኝ። አሁን ያው ጆን ክሪስቶም ፊልጵስዩስ መልእክት ሆሚሊ 8 ወይም ደግሞ ምዕራፍ 2 ቁጥር 13 ላይ ያለው ማለት ነው። እዚህ ጋር ያለችውን ክፍል ነው ኮት አድርገው ያመጧት። ፎር ኢት ኢዝ ጋድ ዛት ወርክስ ኢን ዩ ቦዝ ቱ ዊል ኤንድ ቱ ወርክ፣ እግዚአብሔር በእናንተ እንድትፈቅዱም እንድትሰሩ የሚያደርግ እሱ ራሱ ነው የሚለውን የሐዋርያ ቅዱስ ጳውሎስ ሲያብራራ ምን ብሎ ይናገራል? ቅዱስ ዮሐንስ አፈወርቅ ስለዚህ ራሱ እንድንፈቅድ ራሱን መልካም ነገር እንድንሰራ የሚያደርገን በውስጣችን ያለው እግዚአብሔር ከሆነ ስለዚህ ታዘዙ፣ ተገዙ ምናምን የሚለው ትእዛዞች ሁሉ እንተዋቸው ወይ ይላል ቅዱስ ዮሐንስ አፈወርቅ። ኦኬ አይ አይደለም፣ በጭራሽ አይደለም እያለ ይናገርና ሀሳቡ ባነበው በጣም ደስ ይለኝ ነበር፣ ግን ሰዓት እንዳይወስድብኝ እንደዛ እያለ ይናገርና አይ እንደዛ ማለት አይደለም፣ ዊዝአውት አወር ፍሪ ዊል ያለ እኛ ፈቃድ ማለት ግን አይደለም ብሎ እዛው ነው ባይዘው የሚያፈርሰው። ያው እዚህ ጋር የሚታያቸው ከሆነ አዘን when he calls these gifts he does not put us out of the pale of free will but according to us free will ይላል። እግዚአብሔር እነዚህ ሁሉ እንድንፈቅድም መልካም እንድናደርግም ሲያግዘን ሲረዳን ኦኬ የኛ ነፃ ፈቃድን ሳይጠቀም እንደው ያለኛ ነፃ ፈቃድ ማለት ነው ኖ without okay he does not put us out of the veil of free will ከነፃ ፈቃድ ለእኛ አስወጥቶ በጭራሽ አይደለም but according to us free will በገዛ ፈቃዳችን ወይም ደግሞ ነፃ ፈቃዳችንን ተጠቅሞ እንጂ ያለኛ ነፃ ፈቃድ በጭራሽ አይደለም። by the way እንትን ቃል በቃል ቀድም እንዳልኳችሁ ማርቲን ሉተርም ጆን ካልቪንም ቃል በቃል ጆን ክሪስቶስም በቃ to the extreme ሄዶ የነፃ ፈቃድን አውቶሪቲ በደንብ የሚሰብክ ነው ብለው ቃል በቃል የሚተቹት ሁለቱም ማርቲን ሉተርም ጆን ካልቪንም ቅድም እንዳልኳችሁ the institutes of Christian religion በሚለው ጽሁፉ ቃል በቃል ክሪስቶስም says ይላል since God has placed good and evil things in our power he has given us freedom of choice ብሎ ይናገራል። ይሄ ግን ትክክል አይደለም ብሎ ነው የሚቃወሙ እና ጆን ክሪስቶስን አትጥቀሱ ባካችሁ፣ ዝም ብላችሁ ቢያንስ የተወሰኑ ጽሁፎችን ምናምን አንብባ ማለት ይሄ ፐርሰናል ለማድረግ አይደለም፣ ግን ቅዱስ ዮሐንስ አፈወርቅ የሚጠቀስ አይደለም ለዚህ ትምህርት ተሳስታችሁ እንዳትጠቅሱት ማለት በራሳችሁ ስኮላሮች ራሱ ጆን ክሪስቶስም እንዲህ ብሎ አስተምረዋል ብለው ነው የሚተቹት። ማለት ነፃ ፈቃድን ያለ ነፃ ፈቃድ እግዚአብሔር አያድንም ብሎ ከሞገቱ አባቶች መካከል ቅዱስ ዮሐንስ አፈወርቅ ነውና እሱን ለመጥቀስ ስትሞክሩ በጣም ሼም ነው። በተለይ እታች ትንሽ ያነበበ ሰው ሊሰማችሁ ይችላል ብላችሁ ብታወሩ መልካም ነው ብዬ አስባለሁ። እግዚአብሔር ይስጥልኝ። ስላበዛው ደግሞ በጣም ይቅርታ። እግዚአብሔር ይስጥልኝ። ዮሐድዬ ቃሎት ያሰማልን ብሮ እስኪ በጣም ደስ የሚሉ በጣም ወሳኝ የሆኑ ያው አንዳንድ ሰዎች በእርግጥ ስቶሪያቸው ላይ ዝም ብለው እንደው የሚያስቀምጡትንም ነገር ዝም ብለዋል አይደል? የሶርሱን ሳያጣሩ በስርዓት ከየት እንደመጣ አውድ ሳይረዱ ኢቭን ሁላ የአንዳንድ አባቶች ትክክለኛ ጽሁፍ መሆኑን ሁላ ሳያጣሩ ፖስት ላደረጉ ሰዎች በጣም ደስ በሚል መልኩ ነው። በጣም ደስ የሚል ሪፒቴሽን እግዚአብሔር በሚያውቀው ምንም አልበዛም ራሱ እግዚአብሔር በሚያውቀውና በጣም ደስ የሚል ሪስፖንስ ነው። ቃልዮት ያሰማልን ብሎ እስኪ መጽሐፍ ቅዱስ ላይ የሚያነሳቸው ሀሳቦች አሉ። እኔ የተወሰኑ ሀሳቦችም ቀጣይ ባነሳ ደስ ይለኛል። እዚሁ ምንድነው ይሄ የተባለው ነገር ስፔሻሊ ከነጻ ፍቃድ ጋር ወይ ደግሞ በቃ እግዚአብሔር ነው በቃ እግዚአብሔር ነው። የሰው ልጅ ሊትራሊ በቃ እንደ ሮቦት ነው የነዚህ ሰዎች ትምህርት እንደምታውቁት። ኦኬ ሊትራሊ እንደ ሮቦት ነው። ለምን ሰው እንዲያምንም የሚያደርገው ባይ ዲፎልት ሰው እንዲያምን ራሱ ከሰው የሚጠበቅ ነገር የለም ነው። ምንም ሰው እንዲያምንም የሚያደርገው የዋዴ ቀደም አንድ የተናገረው ነገር አለ። እግዚአብሔርን ምን ያደርገዋል ጋይስ? በደንብ አስተውሉ። ኦኬ ይሄ ነገር እግዚአብሔርን የሚያፋልስ ትምህርት ነው። እግዚአብሔርን ጀስት ጋድ ነው ልንለው አንችልም። አንጀስት ነው ባይ ዲፎልት። ኦኬ እግዚአብሔርን ፍትሃዊ አምላክ ነው ልንለው አንችልም። እንዴት ፍትሃዊ ሊሆን ይችላል? በቃ ይሄ እኮ ምንም ሳይንቲስት መሆን አይጠበቅም። እስቲ ታች ያላችሁ ሰዎች ራሳችሁን ጠይቁ። እግዚአብሔር አምላክ አሁን እኛ እዚህ ጋር ገስት ላይ የተቀመጥን ሰዎች ክርስቲያን ነን። ለምሳሌ ሙስሊሞች አሉ፣ ወር ያልዳኑ ብዙ ሰዎች አሉ ዓለም ላይ። እዚህ ጋር ገስት ላይ የተቀመጡ ሰዎችን
እንድናምን እግዚአብሔር አድርጎን ራሱ እንድናምን አድርጎን ሌሎች ደግሞ የሆኑ ግሩፖችን ደግሞ እንዲሁ ዝም ብሎ በቃ ትቷቸዋል። ስለዚህ በምን እንዴት ነው እግዚአብሔርን ፍትሃዊ ልንለው የምንችለው? ጋይስ በምን ሎጂክ እግዚአብሔር ፍትሃዊ ሊባል ይችላል? አይችልም። ባይዘው አይችልም። ፍትሃዊ ባልሆነበት ደግሞ መልኩ ደግሞ መልሶ እግዚአብሔር እንዴ በልጁ ያላመነ አሁን ተፈርዶበታል ይላል። ስለዚህ ራሱ ሰዎች እንዲያምኑ እያደረገ መጽሐፍ ቅዱስ ላይ ደግሞ በልጁ ያላመነ ተፈርዶበታል ብሎ መልሶ ፋለሲ ነው የሚሆነው። ክብር ምስጋና ለስም አጠራሩ ይሁንና እግዚአብሔር አምላክን ድራማ የሚሰራ ነው የሚያስመስለው። ነገር ግን እስቲ እንደ እግዚአብሔር ፍቃድ መጽሐፍ ቅዱስ ላይ አንዳንድ ሐሳቦችን ለማንሳት እሞክራለሁ። እኔም እንደ እግዚአብሔር ፍቃድ እናንተ ሰዎች እሺ ሌሚ ትራይቱ ምናምን ነገር እስቲ ይታያል ብዬ አስባለሁ። እስቲ በትልቁ አድርገኛ እንዴ አንተ ራስህ ከፍ አድርግ ጋዲ። እኔ ቤት ነው ለካስ። እሺ እንደው ያው እኛ ከምንቀበላቸው መጽሐፍት በእርግጥ እኛ ብቻ ሳንሆን የጥንት የቤተክርስቲያን አባቶች በሙሉ ኦኬ ኦልሞስት ሁሉም በሚባል ደረጃ ከሚቀበሉት መጽሐፍት ውስጥ አንዱ ምንድነው? መጽሐፈ ሲራክ ነው እንደምታውቁት። ኦኬ ይሰማናል ድምጽ አንተ? ይሰማል? በደንብ ይሰማል። ኦኬ ድንገት መሀል በደንብ ትሰማለህ። ኦኬ ምን ይላል መሰላችሁ? በጣም ጥሩ መጽሐፈ ሲራክ ላይ ኦኬ ወይ ደግሞ ዘ ዊዝደም ኦፍ ሲራክ ላይ መጽሐፈ ሲራክ ምዕራፍ 15 ቁጥር 16 ላይ አንድ ቃል አለ። አሁን ያው የነዚህ ሰዎች ትምህርት ምንድነው? ቀደም የተነጋገርነው ነገር አለ። በቃ ሰው ምንም ማድረግ አይችልም። በቃ ይሄ ሞቷል ሲባል ሊትራሊ ሞቷል። በቃ ምንም ነገር ማድረግ አይችልም። ነገር ግን መጽሐፈ ሲራክ ምዕራፍ 15 ቁጥር 16 ላይ አንድ ቃል አለ። እንደዚህ ይላል ኦኬ ሂ ማን ነው? እግዚአብሔር አምላክ ማለት ነው። ሂ ሃዝ ሴት ፋየር ኤንድ ዋተር ቢፎር ዩ እሳትና ውሃን በፊትህ አስቀምጦልሃል። ስትሬች ፎርዝ ዩር ሃንድ ቱ ዌዘር ዩ ዊል ይላል። አያችሁ እሳትና ውሃን በፊትህ አስቀምጦልሃል፣ እጅህን ወደ ፈለከው ስደድ። ቱ ዌዘር ዩ ዊል ነው የሚለው። አያችሁ ዩ ዊል እሳትና ውሃ በፊትህ ተቀምጦልሃል፣ እጅህን ወደ ፈለከው ስደድ። አሁን እንጠይቃቸው ይህንን ትምህርት የሚያምኑ ሰዎች ሰው ከወደቀ በኋላ ወይ ደግሞ ውድቀት ውስጥ ስላለ ምንም ነገር ማድረግ አይችልም። ምንም ነገር በተለይ ከእግዚአብሔር ጋር የሚገናኝ ነገር አሁን እሳትና ውሃ ሲባል እንደው አክቹአሊ የሚንተከተክ የሆነ እሳትና ወይ ደግሞ ውሃ እንደ ሃይላንድ የምንጠጣው ማለት አይደለም። ህይወትና ሞት ማለት ነው። እሳትና ውሃ በፊት ተቀምጦላል ማለት ህይወትና ሞት ማለት ነው። እጅህን ወደ ፈለከው ስደድ ይላል እግዚአብሔር አምላክ። ዊልም ይላል። አያችሁ የሰው ምንድነው ፈቃድ አለ፣ ከሰው የሚጠበቅ ነገር አለ። በእነዚህ ሰዎች ትምህርት መሰረት ግን ምንድነው ሰው ወደ ውሃም ወደ እሳትም እጁ መስደድ አይችልም። እግዚአብሔር ራሱ መጥቶ አንዱን ሰው እጁን ወደ ውሃ እንዲሰድ ያደርገዋል፣ ወይ ደግሞ ወደ ህይወት ማለት ነው። አንዱን ሰው ደግሞ ወደ እሳት እንዲሰድ ያደርገዋል። which is atrocious። እግዚአብሔር አምላክን እኛ የምናውቀው ይሄ ዮሐዴ ቅድም እንዳሳያችሁ እግዚአብሔር ለሰዎች ፊት አያዳለም የተባለው አምላክን ያንን ቃል ውሸት የሚያደርግ ኦኬ። ነገር ግን ይሄው ቱ ዌዘር ዩ ዊል በቃ ወደ ፈቀድከው ስደድ እጅህን ተብሏል። ስለዚህ ሰው ከሰው የሚጠበቅ ነገር አለ፣ ከሰው ኤክስፔክት የሚደረግ ነገር አለ። ኦኬ ከሰው ኤክስፔክት የሚደረግ ነገር አለ። እሺ ቀጣይ ጌታችን ኢየሱስ አንዳንድ ጥቅሶችን አነሳለሁ። ወደ ብሉይ ኪዳንም ተመልሼ አንዳንድ ጥቅሶችን አነሳለሁ። ጌታችን ኢየሱስ ክርስቶስ አንዴ ይቅርታ ጋይስ፣ ማቴዎስ ወንጌል ላይ ይሄ ጥቅስ በጣም በቃ ይሄ እንደዚህ አይነት ሐሳብ ለሚያነሱ ሰዎች ልባቸውን ከፍቶ ለሚሰሙ ሰዎች ራሱ በጣም መሰረታዊ ነገር ስለሆነ ማቴዎስ ወንጌል ምዕራፍ 23 ላይ አንዴ ይቅርታ እሺ እንዲህ የሚል ቃል አለ። በደንብ አስተውሉ። ጌታችን ኢየሱስ ነው እየተናገረ ያለው። ክብር ምስጋና ለስም አጠራሩ ይሁንና ኢየሩሳሌም ኢየሩሳሌም ሆይ፣ በደንብ አስተውሉ፣ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር። ጌታችን ነው እየተናገረ ያለው። ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ኦኬ፣ ዶሮ ጫጩቶቿን እንደምትሰበስብ ከክንፎቿ በታች ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ። ተናጋሪው ማን ነው? ጌታችን ኢየሱስ። ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ። እግዚአብሔር ምንድነው? መሰብሰብ ይወዳል። እግዚአብሔር ሰዎችን ማዳን ይወዳል። ሁሉንም አልወደዳችሁምም። በዚህ ንግግር ውስጥ ምን እንረዳለን ጋይስ? እግዚአብሔር
ሊሰበስባቸው ኦር ሊያድናቸው ፈልጓል፣ ሊያድናቸው ወደዋል። እነሱ ግን ምንድነው አልወደዱም። ያልወደዱት ከምን የተነሳ ነው? እነሱ ስላልፈቀዱ ነው። ባይዘው ስላልፈለጉ ነው፣ ስላልወደዱ ነው። ቢወዱስ ኖሮ ይቀበሉት ነበራ። አያችሁ፣ እነሱ ናቸው ያልወደዱት። ያልወደዱት እነማን ናቸው? ይሄው ጌታ እንደተናገረው አልወደዳችሁምም፣ አልወደዳችሁም እያላቸው። ቢወዱስ ይቀበሉት ነበረ። ስለዚህ እጃቸውን ወደ እሳትም ወደ ውሃም የመስደድ አቅም ነበራቸው፣ ወይ ደግሞ የመምረጥ አቅም ወይ ደግሞ አክሰፕት የማድረግ አቅም የሰው ልጅ ነበረው ማለት ነው። አቅም አለው። የኮምፕሊትሊ ሞቷል ወይ ደግሞ ደቋል። ምንም አይነት ነገር ማድረግ አይችልም። ይሄ ነም ነው የሚባል አይነት ስቴት ላይ እንዳልሆነ ግልጽ ነው። አልወደዳችሁም አላቸው ጌታችን። ቢወዱስ ኖሮ ጌታችን ኢየሱስ ክርስቶስን ይቀበሉት ነበር። እርሱ ወደዋላ። ስንት ጊዜ ወደደ ጌታ? ስንት ጊዜ ወደድኳል? በተደጋጋሚ ስንት ጊዜ ወደድኩ፣ እናንተ ግን አልወደዳችሁም አላቸው። ጥቅሱን ስጠይቁኝ ለነበራችሁ ማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ ኦኬ። ማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ ቁጥር 37 ላይ። ስለዚህ አልወደዱም እነሱ። ስለዚህ ፍቃድ አላቸው። ቢወዱ ኖሮ ኦፍ ኮርስ አሁን ይህንን በእነዚህ ሰዎች ትምህርት ስናመጣው ምን ይሆናል መሰላችሁ? እግዚአብሔርን አሁንም ክብር ምስጋና ለስም አጠራሩ ይግባውና እግዚአብሔር የሆነ ድራማ እየሰራ ነው የሚመስለው። እንደው ምን አይነት ድራማ? ቀድሞ የሆኑ ሰዎችን እግዚአብሔር አምላክ ራሱ ልባቸውን ሄዶ እንዲያምኑ የሚያደርገው ሆኖ መልሶ ግን እግዚአብሔር ምን ይላቸዋል? አይ እኮ እኔ ብዙ ጊዜ ላድናችሁ ሞክሬ ነበር ግን አልወደዳችሁም እናንተ ይላቸዋል። ነገር ግን እነዛ ሰዎች ምንም ማድረግ እንደማይችሉ እያወቀ እግዚአብሔር አልወደዳችሁም እያላቸው ነው። እንደው ድራማ ነው ይሄ፣ ድራማ ነው። ድራማ ነው ባይዘው። ኦኬ ድራማ መውደድ የማይችሉትን አይደለ አልወደዳችሁም ተብሎ አሁን ባይነሰሲቲ መውደድ የማይችሉ አካላትን ስላልወደዳችሁ ነው ብሎ መክሰስ ልክ እንትን እንደማለት እኮ ነው። አንድ ማየት የማይችል ሰው ፀሐይን ስላላየ በቃ ትቀጣለህ። ምን እውር ነው። ስለዚህ እንዴት ያያል? ማየት አይችልም እኮ የራሱ ችሎታ አይደለም ማየት አለማየት ማለት። እነዚህ ሰዎችም መውደድ የማይችሉ ሆነው ስላልወደዳችሁ ብሎ እየተቆጣቸው ከሆነ ሃው ጀስቲስ ፍትሃዊነት ራሱ ፍትሃዊ እንዴት ራሱ ሊባል ይችላል? ያ ኤግዛክትሊ እግዚአብሔርን ቃል ያሰማል ነው። እግዚአብሔርን እንደው በተደጋጋሚ ቃሉን ተጠቀምኑ ድራማ እየሰራ ነው የሚመስለው። እግዚአብሔር አምላክ ይቅር ይበለንና እግዚአብሔር ኦኬ። ስለዚህ ይሄ ነገር እግዚአብሔርን የሚያፋልስ ነገር ነው፣ ከመጽሐፍ ቅዱስ ትምህርት ጋር የሚጋጭ ነገር ነው። ከዛ ባለፈ አሁን ይሄ ከጌታችን ጋር ጌታችን ኢየሱስ ራእይ 22 ላይ አንድ ጥቅስ ላሳያችሁ። ራእይ 22 ላይ እንደዚህ ይላል፣ መንፈሱና ሙሽራይቱም ና ይላሉ፣ የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወት ውሃን እንዲሁ ይውሰድ ይላል። አያችሁ ምን ያለ? የወደደ ዊል ያደረገ ማለት ነው። የወደደ ኦኬ፣ የወደደም የሕይወትን ውሃ እንዲያው ይውሰድ። እንግሊዝኛውን ሄዳችሁ ብትመለከቱት ምንድነው? ዊል ነው። እነዚህ ሰዎች ግን ምንድነው መውደድም አይችሉም። ኦር የሆነ ወደ ኮሜንት ላይ ያለው ነው ኦኬ፣ ምንም እንትን የላቸውም። በቃ they cannot do anything። እግዚአብሔር ነው በቃ መጥቶም ልባቸው ላይ እምነት የሚጨምረው ምንም የሚለው ምንድነው? እግዚአብሔር ነው። ስለዚህ they cannot do anything። ነገር ግን ጌታ ምን አለ? የወደደም የሕይወት ውሃን እንዲያው ይውሰድ። ዊል የሚያደርግ ማለት የወደደ የሚለው ባይዘው እንግሊዝኛውን ሄዳችሁ ብትመለከቱ ዊል who wills ነው የሚለው ኦኬ። ኦቨርኦል እግዚአብሔር አምላክ መጽሐፍ ቅዱሳችን ላይ ምንድነው ፍላጎቱ የሚለው ነገር በጣም መሰረታዊ ነገር ነው። ይሄ በጣም ብዙ ጊዜ ተናግረናል ጋይስ። እግዚአብሔር አምላክ ምንድነው ፍላጎቱ? እንደው አሁን እነዚህ ሰዎች እንደሚስሉት እነዚህ አካላት እንደሚስሉት እግዚአብሔር አምላክ እንደው የሆኑ ግሩፕን ሄደው እምነታቸውን የሆነ እምነት ልባቸው ውስጥ ጣል እያደረገ ከዛ የሆኑ ሰዎችን ደግሞ እንደዛ ነው እግዚአብሔር አምላክ? የምር አይደለም። ኦኬ መጽሐፍ ቅዱሳችን በግልጽ ስለዚህ በግልጽ ይናገራል። እግዚአብሔር አምላክ በግልጽ አንድ ሁለት ጥቅሶችን ሰጣችኋለሁ። ኦኬ አንደኛ ጢሞቴዎስ ምዕራፍ 2 ላይ ሁሌም እንደምንናገረው አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋናም ስለ ሰዎች ሁሉ
ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ አለ ጳውሎስ። እሺ ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት ምን በሚወድ ማን ሁሉ? ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በማን? በእግዚአብሔር በመድኃኒታችን ፊት። መልካምና ደስ የሚያሰኝ ነው። እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። አዎ ይፈልጋል። ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ ይፈልጋል። አዎ ይፈልጋል። ኦኬ። እነዚህ ሰዎች ግን ይመጡና የእነዚህን ሰዎች ቴዎሎጂ ትምህርት ስንመለከት እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። አዎ ይፈልጋል። ነገር ግን ሰዎች ሁሉ እንዲድን የሚፈልገው እግዚአብሔር የሆኑ ሰዎችን ደግሞ ይሄድና እነሱ እንዲድኑ እምነት ልባቸው ላይ ይጨምራል፣ ሌሎቹን ይተዋቸዋል። ኦኬ። ፋላሲ ተመልከቱ። እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። ፕሪሚስ ዋን እውነት ነው፣ ፋክት ነው። ከዛ እግዚአብሔር ደግሞ የሆኑ ግሩፖች ላይ ሄዶ በልባቸው እምነት ይጨምራል። እነሱ ምንም ማመንም ስለሚችሉ ምንም ኮኦፐሬት ማድረግ ስለማይችሉ እምነት ይጨምራል። ሰዎች ሁሉ እንዲድኑ እግዚአብሔር ይፈልጋል። መልሶ ደግሞ ሰዎች የሆኑ ግሩፖችን እግዚአብሔር ሄዶ እምነት በልባቸው ይጨምራል። የሆኑ ግሩፖች እንዲድኑ እግዚአብሔር ይመርጣል። አይጋጭም ጋይስ? እስቲ ኮመንት ላይ ይጋጫል አይጋጭም? ክላሽ ያደርጋል። ይባይዘው በሚገርም መልኩ ነው ክላሽ የሚያደርገው። ጳውሎስ ግን እንዳይመቻመች አድርጎ ነው ሰዎች በሌላ መልኩ እንዳይረዱት። እግዚአብሔር ሰዎች ሁሉ እንዲድኑ የሚፈልግ አምላክ ነው። ኦኬ፣ አምላክ ነው። ለዛ ነው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ነው ያዙት። ለዛ ነው ባይዘው ቅዱስ ዮሐንስ ወንጌላዊ ዮሐንስ ወንጌል ምዕራፍ 3 ላይ ለዛ ነው እንዲህ ብሎ የተናገረው። ኦኬ፣ እንዲህ ብሎ የተናገረው ለዛ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እኛ የምናመልከው አምላክ የምንገዛለት ጌታም ይሄ ጌታ ነው። በእርሱ የሚያምን ሁሉ በእርሱ የተባለው ማነው? በኢየሱስ ክርስቶስ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ማንን የወደደው? ዓለሙን እንዲሁ ወዷልና። እግዚአብሔር ዓለሙን እንዲሁ ወዶ ነው ልጁን የላከልን እግዚአብሔር አብ። እነዚህ ሰዎችስ እግዚአብሔር ዓለሙን እንዲሁ ወዷል። ነገር ግን ደግሞ መልሰው ደግሞ ለሆኑ ግሩፖች ሄደው እምነት ነገር ምንም ማድረግ ስለማይችሉ ኦኬ፣ ምንም ፍቃድ ስለሌላቸው ኮኦፕሬት ምንም መልካም ነገር ማድረግ ስለማይችሉ የሆኑ ሰዎችን ሴሌክት አድርጎ ልባቸው ላይ እምነት ጨምሯል እያሉን ነው። ይህን በምንም መጽሐፍ ቅዱስ ላይ ከምናውቀው አምላክ ጋር የሚጋጭ ትምህርት ነው። የሚጋጭ ኦኬ፣ የሚጋጭ ትምህርት፣ ቃል በቃል የሚጋጭ ትምህርት። እኛ የምናውቀው እግዚአብሔር እንደዚህ አይነት እግዚአብሔር አይደለም። አንድ ጥቅስ ልጨምራላችሁ እዚህ ሐሳብ ላይ ሁለተኛ ጴጥሮስ ላይ ባይዘው ይሄ የመጽሐፍ ቅዱሳችን ትምህርት ስለሆነ ሁለተኛ ጴጥሮስ ላይ ምዕራፍ 3 ቁጥር 9 ላይ እንደዚህ የሚል ቃል አለ። እንዲህ ይላል፣ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። አያችሁ፣ ምን ማንም እንዳይጠፋ። አሁን 3 ጥቅሶች ተመለከትን አይደል ጋይ? 3 ጥቅሶች ኦኬ፣ 3 ጥቅሶች ተመለከትን። ከቀደም ጀምሮ ያየናቸው ነገሮች ዋዲ የሚያነሳቸው ነገሮች 3 ጥቅሶች ተመለከትን። እግዚአብሔር አምላክ ሰዎች ሁሉ እንዲድኑ የሚፈልግ አምላክ እንደሆነ አንድ፣ እግዚአብሔር ዓለሙን እንዲሁ ወዷል። ዓለሙን ሲባል ዓለም ላይ ያሉ ሰዎችን በሙሉ እንዲሁ ወዷል። ዊዛውት ኤኒ ፕሪኮንዲሽን ወዷል። እግዚአብሔር አምላክ ይወዳል ሁሉም። ለምን? የእጆቹ ፍጥረት ናቸው። ሁሉም ባይዘው ማንም ሰው ሆነ አሕዛብ በሉት ማን በሉት እግዚአብሔር አምላክ ሁሉም የእጆቹ ፍጥረት ናቸው። ሰዎች ሁሉ እንዲድኑ ይፈልጋል። ዓለሙን እንዲሁ ወዷል። እግዚአብሔር ማንም እንዲጠፋ አይፈልግም። እነዚህ ሰዎች ግን ይመጡና አይ የሆኑ ሰዎች ላይ ልባቸው ላይ እምነት ይጨምራል። የሆኑ ሰዎችን ሴሌክት አድርገው እነዛ ሰዎችን እንዲድኑ በቃ ቀድሞ ወስኗል ኦር ቀድሞ መርጧቸዋል ይሉናል። እኛ እንደዚህ አይነት አምላክ አናውቅም። ፎር ኖሌጅ እና ፕሪዴስቲኔሽን የሚባለው ነገር በእኛ ቤተክርስቲያን የተለያዩ ነገሮች ስለሆኑ ኦኬ። አንድ የመጨረሻ ጥቅስ ላንሳላችሁና እጨርሳለሁ እኔ ኦኬ። ጌታችን ኢየሱስ አንዴ ይቅርታ፣ የሉቃስ ወንጌል ላይ ጥቅሱን ያዙት። ሉቃስ ወንጌል ላይ ኦኬ፣ ካሜራውን አጥፍቻለሁ። አንዴ ላብራላችሁና አንድ ጥቅስ ላሳያችሁ። አሁን ይሄንን ምን አይነት ፋላሲ ጌታ ላይ እንደሚያመጣ ኦኬ።
የሉቃስ ወንጌል ምዕራፍ 19 ላይ ተመልከቱ ጋይስ። አሁን ቅድም እንዳነሳውላችሁ ማቴዎስ 23 ላይ እንዳለው ኢየሩሳሌም ኢየሩሳሌም ሆይ ዶሮ ጫጩቶቿ እንደምትሰብስብ እናንተ ልሰብስብ መጣሁ፣ ወደድኩ አልወደዳችሁም እንዳለው እዚህ ጋር ጌታችን ኢየሱስ ክርስቶስ ምን የሉቃስ ወንጌል ምዕራፍ 19 ላይ ከቁጥር 41 ጀምሮ አንድ ቃል አለ። ኦኬ ወደ ኢየሩሳሌም ሲቀርብ ማለት ነው። ሲቀርብም አስተውሉ ጋይስ፣ ሲቀርብም ከተማይቱን አይቶ አለቀሰላት። የኛ ጌታ ከተማይቱን አይቶ ምን አለላት? አለቀሰላት። እንዲህ ያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችም ቅጥር ይቀጥሩብሻል፣ ይከቡሻል፣ በየበኩሉም ያስጨንቁሻል እያለ ይቀጥላል። ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ ለሰላምሽ የሚሆነውን ማለት መጎብኘቷን የሉቃስ ወንጌል ምዕራፍ 1 ላይ ያለውን የመጎብኘቷን ዘመን ስላላወቀች ነው። አምላክ በስጋ ተገልጦ የመጎብኘቷን ዘመን ስላላወቀች ለከተማይቱ አለቀሰላት ይላል። ጋይስ ይሄ ነገር አሁን ድራማ አይሆንም ወይ? ክብር ምስጋና ለጌታችን፣ ክብር ምስጋና ለእርሱ ይሁንና ድራማ አይሆንም። ለምን? እግዚአብሔር አምላክ ቀድሞ የሆኑ ግሩፖችን ልባቸው ላይ እምነት ጨምሮ የሆኑ ግሩፖች እንዲድኑ ቀድሞ ኦኬ የሆኑ ሰርቲን ግሩፖችን ቀድሞ ወስኖ ከሆነ እንዴ ለማይድኑት አካላት ለምንድን ነው የሚያለቅሰው? እንዴ ይሄን ራሳችሁን ጠይቁት። ለማይድኑ አካላት ለምንድን ነው የሚያለቅሰው ጌታ? ለምን እንዴ ለሚድኑ ሰዎች እምነትን በልባቸው የጨመረው እርሱ ሆኖ እንዴ ለማይድኑት ለምን ያለቅሳል? ለምን ያለቅሳል? ድራማ እኮ ነው። ይቅር ይበልና ድራማ ነው የሚሆነው። ለሆኑ ግሩፖች ልባቸው ላይ እንዲያምኑ አድርጓቸው ከዛ የማይድኑ ሰዎችን ደግሞ ያለቅስላቸዋል ማለት ይሄ ድራማ ነው። ጌታን ድራማ ማሰራት ይባላል። ስለዚህ እኛ የምናውቀው ጌታ ግን ሰዎች ሲጠፉ ራሱ ይሄው ለሚጠፉት ላልተቀበሉት ራሱ ከተማይቱን አይቶ አለቀሰላት ይላል። ጌታ ለሚጠፉትም በዚህ ልክ የሚራራ ጌታ ነው እኛ የምናውቀው። አንዱ ጌታ የሁሉ ጌታ ነው። አይሁድ የለ፣ ወንድ የለ፣ ሴት የለ፣ ግሪካዊ የለ፣ ሮማዊ የለ፣ ምን የለ። ኦኬ ጌታ ይራራል። ለሚጠፉ ሰዎችም ጌታ ይራራል፣ ያዝናል። ለምን? እንዲድኑ ስለሚፈልግ። ነገር ግን ከዛኛው ትምህርት ጋር ያንን ትምህርት እንግዲህ እነዚህ ወገኖቻችን የሚያስተምሩትን ትምህርት እንደዚህ አይነት ጌታ እኛ አናውቅም። ይሄን ለማለት ያክል ነው። ይቅርታ ካረዘምኩት በጣም ይቅርታ። እግዚአብሔር ያክብርልኝ። አንተሽ አንዴ እስቲ ቴክ ኦቨር አድርግ።